መጻፍ ያለበት በተተንትኖ ነው እንጂ በአብሪቪዬሽን አይጻፍም። ሰላም ውድ ቻናሌ ቤተሰብ፣ ዛሬ በ2026 ቼክሊስት መሰረት የናንተ የሪሰርች ታይትሎቻችሁ ጥሩ ነው መጥፎ ነው የሚባለውን ነገር የሚለኩ 6 ዋና ዋና ነጥቦችን ዛሬ እንነጋገራለን። በቅድሚያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ መጀመሪያው ስንሻገር የመጀመሪያው ሌንግዝ ነው። ሌንግዝ ኦፍ ዩር ሪሰርች ታይትል ማለት ነው። የናንተ የሪሰርች ታይትሎቻችሁ ሌንግዝ ከ12 እስከ 15 ወርድ መካከል መሆን መቻል አለበት ማለት ነው። ምክንያቱም ከ15 ወርድ በላይ በሚሆንበት ጊዜ ላይ the longer titles can scatter the reader's attention ማለት ነው። ስለዚህ አቴንሽናቸውን ላይስብ ይችላል። ስለዚህ በዚህ መካከል ነው ተብሎ በኮንቬንሽን የተወሰነ ነገር ስለሆነ የናንተ የሪሰርች ታይትሎቻችሁ በዚህ ሬንጅ መካከል ውስጥ መሆኑን ቼክ ማድረግ መቻል አለባችሁ ማለት ነው። በዚህ ነው የምትለኩት። ሁለተኛ ኬይ ቫሪያብሎችን ያካተተ መሆን አለበት። ኬይ ቫሪያብል ስንል ማለት ነው በኢንዲፔንደንት እና ዲፔንደንት ቫሪያብሎችን ያካተተ መሆን አለበት። to show the relationship being studied በሚታጠኑት ጥናት ውስጥ በሁለቱም ቫሪያብሎቹ መካከል ሪሌሽንሺፓቸውን ለማሳየት ያመች ዘንድ ማለት ነው። ስለዚህ ኬይ ቫሪያብሎችን ማካተት አለበት። ሶስተኛ ኬይ ወርዶችን ማካተት መቻል አለበት። ዲስከቨር በሚታረጉበት ጊዜ ላይ ሪሰርቸሮች ኢዝሊ ከዳታቤዝ ሰርቼብል በሆነ መልኩ ሰርች አድርጎ እንዲያገኙ ዘንድ ያመች ዘንድ ለምሳሌ ከዳታቤዝ ስንል ስኮላርሺፕ አለ፣ ፓሜድ አለ፣ ጄስቶር አለ እና ሴማንቲክ ስኮላር እና ሌሎችም ስላሉ በነዛ ላይ ሰርች ሲደረግ የናንተ ሰርቼብል በሚሆን መልኩ ኦፕቲማይዝ ተደርጎ ኬይወርዶች መቀመጥ መቻል አለበት። ስለዚህ ኬይወርዶችን ያካተተ መሆን መቻል አለበት ማለት ነው። አራተኛ ቶን ኤንድ ፎርማሊቲ። ቶን ኤንድ ፎርማሊቲ ላይ ምንድነው የናንተ የሪሰርች ታይትሎቻችሁ አቮይድ ማድረግ ያለበት ጆክ አዘል ነገር በታይትሎቻችሁ ውስጥ መኖር የለበትም። ኤክስክላሜሽን ማርክ አይገባም። እና ደግሞ ኤክስቴንሲቭ የሆነ ጀርገንስ አብሪቬሽኖች አይካተቱም፣ አይገቡም። የትኛውም ነገር ቢኖር የትኛውም ረጅም ነገር ቢኖር መጻፍ ያለበት በተተንትኖ ነው እንጂ በአብሪቬሽን አይጻፍም። ጥቂት ሰዎች የሚያውቁ ቃላቶች ኤክስቴንሲቭ ጀርገን የሚባሉት ማለት ነው። ጥቂት ሰዎች ለምሳሌ ፕሮፌሽናል ጤና ሆኖ ጤና ባለሙያ ብቻ የሚያውቀው ነገር መሆን መቻል የለበትም። ፓብሊክ መሆን አለበት ማለት ነው። ወርዱ ሁሉም ሰው ሁሉን አቀፍ በሚሆን መልኩ በአንደርስታንዲንግ በሚኖር መልኩ መገለጽ መቻል አለበት ማለት ነው። አምስተኛ ስታንዳርድ ፎርማቲንግ። ስታንዳርድ ፎርማቲንግ ላይ የናንተ ታይትሎች ላይ ታይትላችሁን ስትጽፉ ታይትል ፔጅ ላይ ሲጻፍ ሁሉም ወርዶች በካፒታል ሌተር ነው መጻፍ ያለበት። ሁሉንም ካፒታላይዝ ማድረግ አለባችሁ ማለት ነው። እና ደግሞ ከጻፋችሁ በኋላ መጨረሻ ላይ ፉል ስቶፕ አይገባም። በፉል ስቶፕ ሳይሆን ዝም ብላችሁ ትጽፉና ፉል ስቶፕ አታረጉም ማለት ነው። ሌላኛው እዚህ ጋር ስታንዳርድ ፎርማቲንግ ላይ የሚመክራችሁ ነገር ቢኖር የእያንዳንዱ የግቢ ጋይድ ላይን አለ። ጋይድ ላይን ላይ ተን ኤግዛምፕሉ የተቀመጠ የተጻፈ ነገር ስላለ ጋይድ ላይኑን የሪሰርች ጋይድ ላይኑን ብትወስዱ ሪሰርች ፔፐር ላይ የሚሰጡ ኮሜንቶችን በሱ ማስቀራት ትችላላችሁ ማለት ነው። በሱ መልኩ በዛ መልኩ ስለምትጽፉ ማለት ነው። ስለዚህ የሪሰርች ጋይድ ላይኖቻችን የግቢ ሪሰርች ጋይድ ላይን መጠቀም መቻል አለባችሁ ማለት ነው። ስድስተኛና የመጨረሻኛው ኢሊሚኔት ፍላፍ አላስፈላጊ የሆኑ ቃላቶችን ማስወገድ መቻል አለባችሁ ማለት ነው። to remove the redundancy of phrases ለምሳሌ
study of አይባልም an investigation into አይባልም and an analysis of assessment የሚባሉ ነገሮች አይገቡም። ምክንያቱም ሪደንደንሲ ነው የሚሆነው፣ ድግግሞሽ ነው የሚሆነው። ስለዚህ እነዚህን ነገሮችን ኢሊሚኔት አቮይድ ሪሙቭ ማድረግ አለባችሁ ማለት ነው። ለዛሬ ያለኝ ይሄንኑ ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ለእያንዳንዱ ጥያቄ መልስ ሰጣችኋለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ ባይ።